አሰብ ላይ እንደፊኛ የተወጠረው ትኩሳት አንድ የመርፌ ሹል ጠቅ ካደረገው መላ ቀጠናውን ሊያጥለቀልቅ የሚችል ግጭትን ሊፈጥር ይችላል በሚል ተፈርቷል። በእርግጥም በአሁን ሰዓት በሚጢጥየዋ የወደብ ከተማ ላይ ያነጣጠረው ውጥረት ከሯል። ኢሳያስ ላለፉት 30 ዓመታት ዞር ብለው ያላዩትን አሰብን አልሰጥም በሚል አቋማቸው ሲጸኑ፣ በአንጻሩ ኢትዮጵያም አሰብ በስህተት ያጣሁት የራሴ ግዛት ነው ስትል ታሪክን ከትርክት እያጣቀሰች ትገኛለች። በዚህ መሃል ግን ፕሬዝዳንት ኢሳያስ አሰብ ሲሉ አስመራን እንዳያጡ የተሰጋበት ሁኔታ ተፈጥሯል። ከሰሞኑ አሰብን በተመለከተ ጠንካራ አስተያየቶችን እየሰጡ የሚገኙት ጀነራል ባጫ ደበሌ ኢሳያስ አሰብን ሲጠብቅ አስመራን እንዳያጣ ይጠንቀቅ ሲሉ ተናግረዋል። ጀነራሉ ሻቢያን ደግ ከሆነው የኤርትራ ሕዝብ አብራክ የወጣ ሰይጣን ነው ሲሉ የገለጹት ሲሆን ኢትዮጵያ ላይ የፈጸማቸውን አሻጥሮችም በዝርዝር አንስተዋል። አሰብ የምንለው አሰብ የኢትዮጵያ ስለሆነች ነው ያሉት ጀነራሉ በተንኮልና በሸፍጥ አዲስ አበባና አስመራ ሆናችሁ ወስዳችሁብናል። ያኔ የተናገራችሁ የለም። አሁን ግን አሰብን የሚያስመልስ ትውልድ ተነስቷል። ስልጣን ላይ ያለው የዚህ ትውልድ አካል ነው። በጠቅላላ የኢትዮጵያ ሕዝብም በዚህ ተግባብቷልም ብለዋል። አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው 100% ፒሪየድ። በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም። በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል። ምን ማለት ነው? መቼ፣ ለማን፣ የት ልናገር የሚል ነገር ነበር ጄኔሬሽኑ የሚጠብቀው። አሁን ደግሞ የኢትዮጵያን አሰብ የሚያስመልስ ጄኔሬሽን ነው ያለው። ስልጣን ላይ ያለው መንግስት የዚህ ጄኔሬሽን ነው። በጠቅላላ የኢትዮጵያ ሕዝብ በዚህ ተግባብተዋል። ጥያቄው አሰብ የኛ ነው የሚል አይደለም፣ እንዴት ነው የምንመልሰው የሚል ነው ሲሉ የሚቀጥሉት ጀነራል ባጫም እንዲህ ሲሉም ያብራራሉ። ስለዚህ አዎ በጉልበት ነው የወሰዳችሁት፣ በጉልበት የወሰዳችሁትን ደግሞ በጉልበት ይመለሳል። ነገር ግን በጉልበት ለመመለስ አንሄድም። ይልቁንም ወደ ጉልበት ከሚኬድ ብንተባበር ይሻላል። ሻቢያን ያንን ወርቅ ህዝብ በአሮጌ የጥንት ዕቃዎች የተሞላ ሙዚየም የምትመስል ሀገር ውስጥ ጠጭቆ ጎብኚ የሌለው ሙዚየም አድርጎ መቆየት አይችልም በማለት ሻቢያን አስጠንቅቀውታል። አሰብ የኛ ነው አይደለም፣ አሁን ጥያቄው እንዴት ነው የምንመልሰው ነው። ስለዚህ አዎ በጉልበት ነው የወሰዳችሁት፣ በጉልበት የወሰዳችሁትን በጉልበት ይመለሳል ክፉ ከመጣ። ነገር ግን በጉልበት ለመመለስ አንሄድም። ይልቁንስ ወደ ጉልበት ከሚኬድ ብንተባበር የኤርትራ ያ ክቡር ህዝብ አንድም አይንቀሳቀስ በአሮጌ የጥንት ዕቃዎች የተሞላ ሙዚየም የምትመስል አገር ውስጥ አጭቆ ያ ሙዚየም ጎብኚ የሌለው አድርጎ ማቆየት አይችልም ነበር ራሉ። በዚህ ቃለ መጠይቃቸው ሌላኛው ያነሱት ጉዳይ ሻቢያ በአሁኑ ሰዓት በኢትዮጵያ የውስጥ ፖለቲካ እያደረገ ያለውን እንቅስቃሴ በተመለከተ ነው። ሻቢያ የውስጥ ኃይሎችን ማስታጠቅ እንዲያቆም የጠየቁ ሲሆን ይህ ካልሆነ ግን የጊዜ ጉዳይ ነው፣ ራሳችንን እንከላከላለንም ብለዋል። እንዴት እንደምንዋጋ ኤርትራውያን ያውቁናል ሲሉም አክለው ገልጸዋል። ከኢትዮጵያ ዳር ድንበር እጅህን አውጣ፣ ጽምዶን አቁም፣ ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም። ይሄን ካላቆም ኢትስ ኤ ማተር ኦፍ ታይም ማንም ራሱን ይከላከላል። እንዴት እንደምንዋጋ ኤርትራኖች ያውቁናል፣ በደንብ አድርገው ያውቁናል። አሰብ የኛ ነው ስንል የኤርትራ መንግስት ሉዓላዊነታችንን መዳፈር ነው ይላል ሲሉ ያስታወሱት ጀነራሉ ለኤርትራ መንግስት አንድ ጥያቄን አንስተዋል። እንዲህ በማለት ትናንት የኤርትራ ሉዓላዊነት እየጠበቃችሁ ነውንም? እርግጠኛ ናችሁ? የሰው አፍንጫ እየመታችሁ የኔን አትምታ አለ እንዴ? ኢትዮጵያ ውስጥ ገብታችሁ ስታቦኩ ኢትዮጵያ ምንም አላለችም። የኢትዮጵያ ሉዓላዊነት ደፍራችሁ የእናንተ ሉዓላዊነት የት ነው ያለው? የኢትዮጵያን መንግስት ትዕግስት በተገቢው ተጠቀሙበት በማለት ለሻቢያ ማስጠንቀቂያን ሰጥተዋል። አሰብ የኢትዮጵያ ነው ማለት ሉዓላዊነት መዳፈር ነው ይላሉ የኤርትራ መንግስት። እንዴ የኤርትራ መንግስት እኮ አንድ ጥያቄ ልጠይቃቸው፣ እናንተ የኤርትራን ሉዓላዊነት እየጠበቃችሁ ነው? እርግጠኛ ናችሁ? የሰው አፍንጫ የመታ አፍንጫዬን አትምታ አለ እንዴ?
እስኪ እናንሳ። ኢትዮጵያ ውስጥ ገብታችሁ ስታበቁ እንዴ ኢትዮጵያ እኮ ምንም አላለችም። እባካችሁ እጃችሁን አውጡ ነው። የኢትዮጵያ ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው? ሌላ አገር ሉዓላዊነት እየተዳፈርክ የራስ ሉዓላዊነትን መጠበቅ አለ እንዴ? የኢትዮጵያ መንግስት እኮ ትዕግስቱ ወደር የለውም። እና ማን ነው የኤርትራን ሉዓላዊነት ተነካ ብሎ የሚከራከርልን? ኢትዮጵያ መንግስት ትዕግስት በተገቢ ተጠቀሙበት። ሴትዮዋ ነጠላ አምጪልኝ እባክሽን እጄ ልሳደብ ብላ አንዱ ከመንገድ መጥቶ ማማ ምን ነው እንዴ ነጠላ ሳይለብሱ ወጡ ብሎ ብላቸው በይተዩ ሌላ ቦታ ለድም የሚሰደበውን እዚህ አግኝቻለሁ እንደተባለው ኤርትራ መንግስትም ምን ብሎ ነው እሱ ቲፒኤልኤፍ ጋር የሚጣላው? ቲፒኤልኤፍ ራሱ ተዘጋጅቶለት መጣ ከመንግስት ጋር ፕሪቶሪያን የሚያፈርስለት ከሱ ጋር አንሆን። በዚህ መሰረት እሱ የሚፈልገው ዓላማው የኢትዮጵያ ሰላም እንዳታገኝ። ስለዚህ ለኤርትራ መንግስት ተቃርኖ አይሆንበትም። ዓላማው ኢትዮጵያ ሰላም እንዳታገኝ ነው። የኢትዮጵያን ሉዓላዊነት መድፈር ነው። ተቃርኖ የሚሆነው ለማን ነው? ለቲፒኤልኤፍ ነው። ቲፒኤልኤፍ በጄኖሳይድ በዝርፊያ እና ሴቶችን በመድፈር 70% በኤርትራ መንግስት ተረጋግጧል የሚል ነገር ነው የነበረው። ይሄንን ጭልጥ አድርገው በራሳቸው ላይ ዙሮ ጥለው በትግራይ ህዝብ ላይ ጄኖሳይድ ፈጸመ ከሚሉት በላይ ሌላ ጄኖሳይድ የቲፒኤልኤፍ ዋርሎዶች ፈጸሙ። ጽምዶ የሚባለው በትግራይ ህዝብ ላይ ልክ ሰሜን እዝ ላይ የተደረገውን ክህደት መልሰው በትግራይ ህዝብ ላይ ሌላ ክህደት ፈጸሙ። ሌባ ጸጥታን አይወድም። ሌባ መረጋጋትን አይወድም። ሌባ ግርግር ነው የሚወደው። ስለዚህ እነዚህ ዘራፊዎች ዋርሎዶች የቆሞ ቀሩን የቲፒኤልኤፍ አመራር ይዘው ይኸው የትግራይ ህዝብን እንደፈለገ ይጫወቱበታል ማለት ነው። ለነሱ መርህ አይሰራም። ለነሱ ፕሪንሲፕል የሚባል ነገር አይሰራም።